እኮ አንተ ደግሞ እኔ እየሰማኝ ያለው በቃ የሚሰማውን ነገር ብቻ ነው እያወራኸኝ ያለው። ምን ግራ የሚያጋባ ነገር የለም። አሁን ነገር እኮ በቃ ሊያስደነግጥህ ይችላል እዚህ መገኘቴ፣ ግን ደግሞ በጣም እየደነገጥክ ነው ያለው። ታውቀዋል። በጣም የማታውቀው እብድም የገባብህ ሰው እየመሰለህ ነው። ስለዚህ ኖርማል ነው። ደግሞ ናፍቀኸኛል። ተረጋጋ። ስትረጋጋ አሁን ስለደነገጥክ ነው እዚህ መገኘቴ ስለደነገጥክ ነው እንጂ ኖርማል ነው። እያከበርክ ያለው አንተ ነህ። ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም አለን። እኛ ፈጣሪ የተመሰገነ ይሁን። ዛሬ እኔም ሄርሜላም ብሩክም ተገናኝተናል። እንግዲህ የተገናኘ ነው ለአንድ ለከባድ ነገር ነው። ያን ነገር ሄርሜላ በደንብ ታስረዳቸዋለች፣ በደንብ ትገልጽላቸዋለች ብዬ አስባለሁ። ከዛ በፊት ግን ሁላችንም ሰላም ማለት ስላለብን ብሩኬ ሰላም በል። ሰላም ሰላም፣ እንዴት ናችሁ ቤተሰቦቻችን? እንግዲህ ዛሬ ከሌላው ጊዜ ትንሽ ከበድ ያለ ፕራንክ ነው ይዘን የመጣ ነው። ፕራንክ የምንበለው እንግዲህ ፈተና የምንበለው አላውቅም። አብርሽ ምን አይነት አቋም ምን አይነት ሀሳብ እንዳለው የምናይበት ቀን ነው። ምክንያቱም ያሰብነው ሀሳብ እውነት ለመናገር ይከብዳል እና እንግዲህ ምን ማለት እንዳለብኝ አላውቅም እና ብዙ ነገሮችን የምናይበት ብዙ ነገሮችን የምናስብበት ምን አይነት አመለካከት እንዳለው አብርሃም በተለይ ደግሞ ለሄርሜላ ምን አይነት ሀሳብ ምን አይነት አመለካከት እንዳለው የምናይበት ቀን ነው እና ደግሞ አሁን እንግዲህ እንደምታዩት ያለነው ሩም ውስጥ ነው። አብርሽ ሩም ይዟል። የሩሙን ቁልፍ እንዴትም ብለን ተቀብለናል እና እዚህ ሩም ውስጥ የሆነ ነገር አሪፍ ፕራንክ ለመስራት አስበናል። እንግዲህ ይቺ እንደምታዩት ለመደበቅ የምትሆን ክፍል አለች። እዚች ጋር ደግሞ እንግዲህ እንደምታዩት በጣም መሽቷል። አሳያቸው እና እንግዲህ ይህንን ሀሳብ ያመጣው አቤላ ነው። ካሜራውንም የያዘው አቤላ ነው። ከመሸ ምን አይነት ሀሳብ እንዳመጣ አቤላ አሪፍ ሀሳብ ይመስለኛል። እግዚአብሔር ይማርክ ነው የሚባለው። ብቻ በጣም ፈርቻለሁ። እውነቴን ነው የምላችሁ። ተጠርቼ ነው ነገራቸው በደንብ አስረዳቸው። እንግዲህ ሄርሜላ የሀሳቡ ከአቤል ጋር ተመካከል ሀሳቡን አጽድቀዋለች ይሆናል ብላለች እና እንግዲህ ምን አይነት ሀሳብ ምን አይነት አመለካከት እንዳለው ሁላችንም ማወቅ እንፈልጋለን። እናንተም ኦዲየንሶች አብርሃም ምን አይነት ሀሳብ አለው ምንድነው አመለካከቱ ውስጥ የሚለውን ነገር ለማወቅ እንግዲህ እንደምትጓጉ ተስፋ አደርጋለሁ። የአብርሃም ልብ ምን አይነት ጠንካራ እንደሆነ ታይበታላችሁ። ያው እንዴት ነው ኦዲየንስ የተቀረጸለትን ብቻ ነው አይደል የሚያየው። የአብርሃም ውስጡ ምን ይሰማው ምን ይሁን ብቻ የሆነ የተቃቀፈና የተሳሳመ ሁሉ ሌላ ነገር ነው አድርገው የሚያስቡት አይደል። አይ ቲንክ ያንን ደግሞ የሚመዝኑበት የሚፈትኑበት ቤተሰብ ደግሞ ከምንም በላይ ነው። አይ ቲንክ የአብርሽ ኦዲየንሶች ከምንም በላይ ናቸው። ኤቭሪቲንግ እየቀረጸ የሚያሳያቸው ለዛ ይመስለኛል። እና ዛሬ ደግሞ ባጭሩ ቁልፍ አግኝተናል። አብርሃም ያረፈበት ሩም ነው ይሄና ይሄን ሀሳብ እኔ አላመነጨሁትም፣ ግን ደግሞ በሀሳቡ ተስማምቻለሁ። ዞሮ ዞሮ እኔ እመጣለሁ። እናንተም ብትሆኑ ደግሞ ማወቅ ይኖርባችኋል። ስለ አብርሃም በጣም የምትጨነቁ ሰዎች ስላላችሁ እሱ ምን አይነት አስተሳሰብ እንዳለው እኛ ከጎኑ ያለነው ሰዎች እናውቃለን። እናንተ ግን ተቀርጾላችሁ የምታዩትን ብቻ ስለሆነ ማለት ነው። ስለዚህ ዛሬ መጥቶ እኔ ደግሞ በጣም ፈርቻለሁ። ከምልክ በላይ ፈርቻለሁ ማለት ይሳሳታል። ምን ይሆናል? እኔ እንጃ ወዴት ነው የሚሳሳታው? ኧረ ቁም ነገር የምሬን ነው። ሲሪየስ እኔም ብቻ ሳልሆን ሁሉም ቤተሰብ እዚህ ጋር በጣም እኔ ብቻ እኔ ምንም እንጃ ጭንቅላቴ ላይ ፈርቻለሁ እንጂ ምንም ይፈጥራል ብዬ አላስብም። የብዙ ጥያቄ ይመስለኛል። የብዙ ጥያቄ ነው። ወንድ ልጅ ነው ወንድ ልጅ ይሳሳታል። ወንድ ልጅ ደግሞ ይሳሳታል። ስለዚህ ላለማሳሳት ሞክሪ። እሱ ብቻ ሳይሆን ላለማሳሳት ሞክሪ። አንቺ በነገራችን ላይ አንቺ እንትን ላለማሳሳት እዚህ እንዴት እሺ ሊሆን ብቻ ተሰስሽ ነው እንዴት አይደለም ፕራንክ አድርጊው ብላችሁ ነው እንዴ መጣው እኮ ወንድና ሴት ሩም ውስጥ አስበሽዋል። ወንድና ሴት ምንም በቃ በማይታወቅ ማንም በሌለበት አንድ ሩም ውስጥ ከዚህ በፊት ደግሞ ብዙ ነገር ግን ይሄን ሐሳቡን ስታመጡ ነበር እንትን ማለት ያለባችሁ። ዛሬ ደግሞ የሩሙን ቁልፍ ያለ ፍቃዱ ከፍተሽ እዚህ ጋር ቁጭ ብለሽ ወይም እዚህ ጋር ቁጭ ብለሽ ስትጠብቂው
ምን አይነት ሀሳብ እንደሚያስብ ራሱ እንግዲህ ቤተሰቦች ያው አብርሃም ከሄርሜላ ጋር ምንድን ነው ያለው ምናምን የምትሉ ጠያቂዎች ኮሜንታተሮችም አላችሁ፣ ብዙ የምትደውሉ የምትጠይቁም አላችሁና በዚህ ቪዲዮ ምናልባት መልስ ሊሆን ይችላል ብዬ አብረው ነው የሚያድሩት ተብሏል። አብረው ነው የሚኖሩትም ተብሏል። ለዛ ነገር ይሄ ምላሽ የሚሆን ይመስለኛል። ምክንያቱም የማየው ነገር እኔ አሁን ለምሳሌ በጣም ሊያስደነግጠኝ ይሆናል። 50-50 ነው የሆንኩት እዚህ ጋር የሆነ ብቻ ልቤ ፈርቷል። ምክንያቱም ባለፈውም የሆነ ፕራንክ ስናደርግ ብዙ ነገሮች ወደ እሱ አድልተዋል እና አሁን ደግሞ እኔ እንጃ አላውቅም ምን እንደሆነ ብቻ የሆነ ልቤ ፈርቷል። እንግዲህ ቤተሰቦች እዛ ጋር እስቲ ካለ እዛ ጋር እንደብቀዋለን ካሜራውን። እኔና እዩ እዚህ እንደብቃለን። አቤላ ካሜራውን ካቆምከው በኋላ ትወጣለህ ወይ እኛ ጋር ይገባል፣ አብሮቹ ይገባል። የሆነ ድብቅ አድርገን ካሜራውን እናስቀምጠውና ሲመጣ እንግዲህ እንኳን ደህና መጣህ እለዋለሁ። በዚሁ እንዴት ገባች ብዙ ነገር ነው ጭንቅላቱ ላይ የሚመጣው። ቤቱን በደንብ እንደሚያስገባው አልጠራጠርም። ካሜራውን አንተ እስቲ ኩን ታዘጋጀዋለህ። ከዛ እዚህ ጋር ቁጭ ብለሽ በቻልሽው መጠን ለማሳሳት ሞክሪ። ከዛ ምን አይነት ሀሳብ እንዳለው አብርሃምን ማወቅ ነው። አታሳስቹ ብላይ ነበር እኮ ሰርፕራይዝ አድርጊ። በደንብ ይሆናል አይደለ? እንትን ለማለት ሞክሪ። ምንድነው አመለካከቱ? አንቺ ይሆናል አይደለ? በቃ በደንብ ለማሳሳት ሞክሪ። እንዳይሳሳት ለማሳሳት ሞክሪና ያለውን እውነታ ማወቅ። ከምንም በላይ ለኦዲየንስ ነው እኔ ማሳየት የምፈልገው። እኔ ደግሞ በማውቀው ልክ አውቀዋለሁ። ችግር የለውም እኮ። ሀሳባችን ይሄንን ይመስላል። መጋረጃ ውስጥ ሰልፊ ስቲኩን እንደብቀውና እንዳይታይ በቻልነው መጠን አቤላ ይሰራዋል ብዬ አስባለሁ። ያለው አቤላ ይሄ ከብደ አቤላ እንግዲህ ከካሜራ ጀርባ እንግዲህ ካሜራ ሚይዝልን ስላልነበረ ነው እስካሁን። አሁን ስቲኩን እዛ ጋር እንከተዋለን። ቁልፍ ደግሞ ስለሌለው አለው ከጎንሽ ነኝ በሉ። አይዞሽ ምንም ነገር ቢፈጠር አለን እንወጣለን። እዚህ ውስጥ ነው ያለነው እኛ ቤተሰቦች። ምንም ነገር ተፈጠረም አልተፈጠረም ከዚህ ውስጥ ድምጹን እየሰማችሁ ነበር። ረብሻ ነገር ከፈጠረ የሆነ ነገር ከፈጠረ ወጣ በሉልኝ። ኧረ በስመ አብ በቃ ምንም ብሩክ ነው በለው። አንዴ ልጅ ኳኳ ካደረግሽው በቃ ወተነ ምንም እንደዚህ የሚያስፈራ ነገር አይፈጠርም ብዬ አስባለሁ። ከዛ በመቀጠል ቁልፍ የለውም። ቁልፉን አሁን እዚህ ጣለው። ሳይቆልፈው ይወጣ ስለማያውቅ እንዳትዘጊበት በሩን ክፍት አድርጊውና ኖርማሊ ቁጭ ብለሽ ትጠብቂዋለሽ ማለት ነው። ይሄንንም ማይክ እንደሆነ እንዳያውቅ እዚህ ጋር ዝም ብለን ቁጭ እናደርገዋለን ወይ የሆነ ነገር ውስጥ እናደርገዋለን። ችግር የለውም። ወይ ደግሞ እየጎረጎርሽን ብትጠብቂው ኖርማል ነው። አይ ስልክ እንደኖረ መታወቅ የለበትም። ስለዚህ ስልኩን የሆነ ጥግ ላይ እንከተዋለን። እንደገና ካሜራውን እዚህ ጋር በስቲክ እናስገባለን። ከዛም በኋላ እኛ እዚህ ውስጥ እንገባለን። ውስጥ ላይ ከገባን በኋላ አንቺ እዚች ጋር ማድረግ ያለብሽን ነገሮች ታደርጊያለሽ። እኛ ደግሞ ከውስጥ ሆነን እያንዳንዱን እንቅስቃሴ በደንብ እንሰማለን ማለት ነው። ግን ቆይ እኔ ጥያቄ አለኝ። አቤልም ይገባል ማለት ነው? አዎ እንዴ ካሜራው ዘጋ ስለሚቀመጥ ለጥፈን ካሜራውን ሁላችንም እዚህ ውስጥ እንገባለን። ግን ቆይ አይደለም ሽንቱን መሽናት ይፈልግስ እንደመጣ ሽንቱ መሽናት ቢፈልግ ሽንቱ ያመጣለትም አንዴ ነው የሚለው። ወደ ሽንት ቤት ምናምን እንዲገባ ምናምን እንዳትፈቅጂ በፍጹም። እዚሁ ለመጨረስ ሞክር ያለውን ነገር ማለት ነው። እኛ እዚህ ውስጥ ነን ያለነው፣ ካሜራ እዚህ ጋር ነው ያለው። ሁላችንም እንገባለን። ይሄን ይመስላል ቤተሰቦች እንግዲህ እንዴ ቆይ ፈርቻለሁ። እሺ ካሜራውን ግን ቀልጠፍ አድርጋችሁ አስቀምጡ። እንግዲህ ከወጣ ላይ ቀር እዚህ ጋር እንደምንም ብለህ በስቲኩ እንትን ከፍ አድርገህ ታስገባዋለህ ማለት ነው። ካሜራ በሩ በሩ ዝጋው። አሪፍ ቦታ የተቀመጠ ይመስላል። ጎበዝ ነው እንደዚህ አይነት ነገሮች ላይ በደንብ አክቲቭ ነው። እንግዲህ ቤተሰቦች የመሸ ነው እና እራትን በልቶ ሊመጣ ይችላል አብርሃም። ስለዚህ አንድ 15 ደቂቃ 20 ደቂቃ 30 ደቂቃም ሊቆይ ስለሚችል በትዕግስት መጠበቅ ነው እንግዲህ ያለን ነገር። እሱ እስኪመጣ ድረስ በሩንም ኦልሬዲ ክፍት አድርገን ጠብቃ ማለት ነው። ወይኔ ቅልጥፍና በሩን ክፍት ነገር ነው እንግዲህ ትንሽ ብቻ መለስ አይ ቶሎ ሊመጣብንም ስለሚችል ወይ ጭንቀት አጠጥፉ። እሺ ድምጻችን አለው እያላችሁኝ ዘፈንዝፈኝልን ምናምን እንሰማለን እዚህ ቁጭ ብለን። አይ ድምጻችሁ እንዳይሰማ ለማንኛውም ደህና ዋሉ፣ ደህና ደሩ። በጣም 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 ፈርቻለሁ። እውነት ቤተሰቦች ምን ማድረግ እንዳለብኝ አላውቅም። ይህን ሀሳብ አመጡት፣ ተቀበልኩኝ። ፈርቻለሁ፣ በእውነት በጣም ፈርቻለሁ። ምንም የሚጠረጥር ብዬ አላስብም። መሽቷል። እስቲ አብረን እንጠብቀው።
ሰርፕራይዝ! እንኳን ደህና መጣህ። ደህና ነህ? እንዴት ነህ? አይዞን አትደንግጥ። እኔ እንዲህ ጎበዝ ነኝ ታውቃለህ። ደህና ነህ? እንዴት ነህ? እንዴት መጣሽ? ሆነክ ነው እንዴ? ምንድነው ምን ጉድ እንዳደረኩህ ቁልፍህን ከየት እንዳገኘው ብነግርህ አታምነኝም። በሆነ ነገር አወቅኩኝ። እኔ ቀላል ሰው እንዳልመስልክ። ከዛ በኋላ ቤት እንቅልፍ እምቢ ሲለኝ መጣሁኝ። ጥሩ ጊዜ እናሳልፋለን፣ ሻርክ እንበላለን። ሰዓቱን አይተሽዋል? እንኳን ደህና መጣክ። በሶስት ሰዓት ምን ትሰሪያለሽ? ችግር አለው። አስፈላጊ ከሆነ እሄዳለሁ፣ ግን ደግሞ ስታይኝ ደስ ይለኛል። ደስ ይልካል ብዬ አሰብኩና ቁልፍን እንዴት አድርጌ እንዳመጣሁኝ አልገባኝም። ከዛ ደግሞ አዝረክርከው ነበረ ሙክን ፏፏ አድርጌ ጠበቅኩክ። እንኳን ደህና መጣክ። ደህና ነህ? ውሎ አሪፍ ነበር? ምንድን ነው የምትሸሽኝ? እና እዚህ ቁጭ ብለን እራት እንበላለን። በቃ ደስ የሚል ጊዜ እናሳልፋለን። በቃ በጣም ናፍቀኸኝ ነበር። ሌላም ናፍቀኸኝ ነበር በጣም። ለጠፍኩት ቻፕስቲኬን። ከዛ በኋላ ቁልፍህን እንዴት እንዳገኘሁት። የበር ቁልፍህ አልነበረማ እኮ እኔ መኪና ውስጥ ነበር የምትቀምጠው እና ሳውቀው ሩሜ ምናልባት ከረሳሁት ብዬ ነው የመጣሁት። ግን አንቺ ለዚህ ላጥ አድርጌ እንደምንም አድርጌ ከዛ በቃ ስታይኝ ደስ ይልካል ብዬ ነው ያሰብኩት። ደብሮ ስለነበረ ደስ ይልካል ብዬ ነው የመጣሁት። መሽቷል እኮ አሁን 3 ሰዓት ሆኗል። ይሄ ምን ሆነሻል? ካለ ምን ችግር አለ? ስለዚህ ያው ታዲያ ወደ ቤት በቃ ላይ ደህና እኮ ደክሞኝ የመጣሁት እኮ አብረን እንተኛለን ከፈለክ ማለቴ። እሺ ነው ቁጭል ነው ችግር የለውም። አሁን ምንም ቁልፍ ጠፍቶ እኔ ጋር መገኘቱ ነው አይስገርምክ? ቁልፍ እንዴት እንዳገኘው ትነግራለህ ነው ቁጭል እኮ ትንከራ አገኘሽ ነገርሽ ከነው ታገኘው በቃ ስታይ ደስ ይልካል ብዬ ስላሰብኩኝ መጣሁ። እንኳን ደህና መጣክ። ስልክ እንደዚህ ነው የምትቀበለው? ለምን ደነገጥክ? በእርግጥ አዎ አስደንግጫለሁ፣ ግን ደግሞ አሁን እንደዚህ ቆሜ ምናምን ኧረ በቃ ቀለል አድርገው። አንዳንዴ እንደዚህ የሚያስደነግጥ ነገር ለዚህ ከቁጭ በል ሚሸኘኝ ችግር የለውም። ሚሸኘኝ ሰው አላጣም፣ ችግር የለውም። አንተ አሸኘኝም ምን ችግር አለው? አንዴ በዛት አይደለም እራት በልተን ምናምን ከዛ በኋላ እንዳየሩ ሁኔታ ወይ ወደ ቤት እሄዳለሁ ማለት ነው። አብርሽ ደብሮክ አብርሽ እንዴ ነሽና እኔ ደስ ይልካል ብዬ ነው አሁን እዚህ የመጣሁት። እኔ ስራዬ ብዬ አስቤበት ነው የመጣሁት። አልሄድም። እንዴት ስራዬ ብዬ ማለት በቃ እዚህ እመጣለሁ። እንደ እኔ ቤቴ ያደርኩት እንሰራለን። መጣሁኝ በቃ መኪና ውስጥ አገኘሁት ቁልፍ ግን ከዛ እንዴት ነው መኪና ውስጥ የምታገኘው? በቃ የሆነ ነገር አገኘሁት። አብርሽ ወይኔ ጉዴ! ና እስኪ ና እዚህ ጋር ቁጭ በል። ለምን የምታካብደው? መኪና አለታች ላድርስሽና ልመለስ። የትም አልሄድም። ከፈለክ በመሀላችን እዚህ ጋር እንደዚህ ትራስ እናደርግና እኔ በዛ በኩል አንተ በዚህ በኩል ታድራለህ። ወይስ አላየሽውም ነው ሰዓቱ ነው? እግዚአብሔርን 3 ሰዓት ከ20 ነው የሚለው። ይኸው እኮ ምን ችግር አለው? ሰዓቱን አይደለም እኮ አሁን አብርሽ ነው እዚች ጋር አሁን መሽቷል። ሴት ነኝ አልወጣም። እዚች ጋር ትርፍ ትራስ አስፈላጊ ከሆነ እናመጣና መሀል ላይ አድርገን ከዛ በኋላ እኔም አልጠጋም አንተ ማስጠጋ ተማምለን እንተኛለን ማለት ነው። ምን ችግር አለው? ምን ችግር አለው? እና በዛው ሌላ ተጨማሪ ሩም ላይ ያዘንሽና ሌላ ሩም ምን ማለት ይችላል? እኔ ቤቴን ትቼው እንደወጣሁት ሩም ፈልጌ ነው። እኔ ካንተ ጋር ላድር ነው የመጣሁት። ሌላ ሩም ይዛለሁ። ምን ችግር አለው? ምን ችግር አለው? እንዴ በዚህ ልክ ከመጀመሩ መዳት ነው ጀመርሽ ከኔ ጋር አስተካክል ነው እኮ አሁን ሌላ ሩም ላይ ያዝልሽ። መሽቷል። አሁን እሺ ቢያንስ ቆይ ተረጋጋና ቁጭ በልና አራት በልተና ምንድነው ደግሞ አራት በልቼ ነው የመጣሁት። ምንድነው ደግሞ አይደል እንዴ
በቃ ሻወር ትወስዳለህ ምናምን እረፍት አድርገህ እራት በልተን ከዛ በኋላ እንዳልኩህ ነው። አስፈላጊ ከሆነ እኔ እዚህ ጋር እተኛለሁ፣ አንተ አልጋ ላይ ተኛ። በቃ እኔ ሌላ ሩም ለመያዝ አልመጣሁም። አብርሽ በጌታ እንደዚህ አትበለኝ፣ እንደዚህ አትበለኝ። በቃ ምንድን ነው የምትጨነቀው? እኔ ኖርማል እኔ መጣሁ አይደል እንዴ? ሴባይ እኮ እኔን መጨነቅ ያለብኝ ከመጣሁ እንዴ? ደግሞ በቃ ምንድን ነው ቤት ደግሞ ደብሮኝ ነው አልኩት። ዛሬ ቀኑ ሙሉ ስራ ተበላሽቶብኛል። እሱን እየተመካከርን እንቆያለን ብዬ ነው የመጣሁት። እሺ ከዛ ምን ገጠመሽ ምናምን ነገር ብለህ ጠይቀኝ። በቃ ያው እኔ መምጣት ያስደንግጦታል። በእርግጥ ግን አጋጣሚ ሆኖ ቁልፍህን አገኘሁት። በቃ ምን ችግር አለው? ለምንድን ነው እንደዚህ የምታካብደው? ሄርሜላ እኮ ነኝ የማታውቀው ሰው እንደገባብህ ነው የምትመስለው እኮ በእናትሽ እኔ አንደኛ ነገር ደክሞኛል። ስለዚህ ለተኛ ነው ሻወርን ውሰድ፣ ራት እንብላ። ሄርሜላ ወይኔ ልቀቅልሽና ሌላ ሩም ሊያዝ እንዴ ምን ሆነሻል? አንቺ የማይሆን ነገር ነው እያወራሻለሽ። ደረበረሽም እንዴ ወጣሽ? እሺ ቁጭ በል። እሺ ምንም የሚያስቸኩል ከሆነ እኮ ምንም የሚያስቸኩል ነገር የለም። ቁጭ በል። እኔ እንደዚህ ስለመጣሁ ይደብረኝ አታድርገኝ። ስትጀመር አንተ ላይ ባለተማመን አልመጣም ነበር ታውቃለህ። እንደዚህ ውጪ ምናምን ትለኛለህም ብዬ አላሰብኩትም። በቃ ልትደነግጥ ትችላለህ። ቁልፍ ሳሰጠኝ ሩም ግን ሳላቅ መገኘቴ ሊያስደነግጥህ ይችላል። በቃ በአጋጣሚ ብቻ አገኘሁት ቁልፍን መጣሁኝ። ከዛ ባለፈ ዛሬ ስራ ተበላሽቶብኝ ነው ያልኩት እያልኩ ነው። ቢያንስ ወይ ልጠይቀኝ ሞክር እንዴ። ያንተ ሲደብርክ እንደዚህ ነው ከድብርት ማውጣት። ከዛ ባለፈ 3 ሰዓት ላይ 4 ሰዓት 5 ሰዓት 6 ሰዓት አይሆንም። ምን ችግር አለው? በመሸ ነው እንዴ? ተንኮል ከታሰበ እኮ ቀን ላይ ይደረጋል። ስለምን እያወራሁሽ አይደለም። በቃ እኮ ከተረዳሽኝ እኔ አሁን ማረፍ ፈልጋለሁ፣ መተኛት ፈልጋለሁ ነው ያልኩሽ እኮ። ቦታኛሽ እዚህ ጋር እጠብቅሃለሁ። በቃ ምንም ጠብቂኝ። እኔ እዚህ ጋር ቁጭ ብዬ ይሄን እና ይሄን አጋጥሞ እኮ እዚህ መሆንሽ ትክክል አይደለም። ምን ችግር አለ? እዚህ መሆንሽ ትክክል አይደለም። ሄርሜላ እየሰማሽኝ ነው? አብርሃም ደግሞ ታካብዳለህ በጣም። ይሄ እኮ ከማካበድ ካለማካበድ ጋር የሚገናኝ ነገር አይደለም ሄርሜላ። ሲቀጥል ደግሞ የሚመጣ እንግዳ አለ እዚህ። ማነው እሱ? እኮ የሚመጣ እንግዳ አለ። ይሄ በቃሽ። ማነው የሚመጣው? እንግዳው ማነው ንገረኝ። ሄርሜላ የሚመጣ ሰው አለ አልኩሽ። ላይ ነገር አይጠበቅብኝም። ስለዚህ ሰዓቴን አትግቢኝ። ነይ ሂጂ። እሺ ቆይ ቢያንስ ተረጋጋ። እሺ ቆይ ልንገርህ። ቆይ ልንገርህ። ቆይ ተረጋጋ ቢያንስ። እሺ ራት እንብላ። ከዛ በኋላ እኔ ራትም ሁሉ ነገር በልቼ ነው የመጣሁት። እሺ ያልበላውም ራት ነው ያልበላውም። ከዛ በኋላ መሽቶ ማለት ትችያለሽ ወይ እዚህ ሆቴል ማለት ትችያለሽ። ሄርሜላ በእግዚአብሔር የሚመጣ ሰው አለ እያልኩሽ እኮ ነው። የሚመጣ ሰው አለ። ስለዚህ ነው እዚህ በቃ እኮ ማን እንደሚመጣ ነገር አይደል? ከሚመጣው ሰው ጋር እንደዚህ ለሶስት አንተኛ ምን ችግር አለው? ምን ማለት ነው? እሺ ነው እሺ የሚመጣው ሰው ጋር ዳጋ አብራችሁ ተኙ። እዚህ ችግር ሰው ለማድረግ አይደለም፣ ለመሄድ ነው። አውርተን ለመሄድ ነው። በቃ ማወራው ነገር አለ አውርቼ እኔ ራሴ ነኝ የምትመጣው። ስለዚህ ነሽ ምሸኛት ሄርሜላ በእግዚአብሔር ነው በቃ ለምን ነው ታስወልኝ? እሺ 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 ቆይ እኮ ሰዓት ይወስድሽ ነው ተረጋግተህ ካውራኝ በጣም ተረጋግቻለሁ። እኔ በቃ ነው ይሁን ናና ቁጭ በል። ቆይ እሺ አንዴ ቆይ ምንድን ነው ቁጭ በል። ቆይ አንዴ ቁጭ በል እሺ አንዴ እዚህ ጋር ሌላው እያከበድክ ነው እኮ ሄርሜላ። እኮ ከማካበድ ጋር አይገናኝም ሄርሜላ። እሺ ዛሬ ቀን ሙሉ ደብሮኝ ነው ያልኩት። ስራ ተብላሽቶብኛል። ስለ ስራዬ እንኳን አትጠይቀኝም እኮ በቃ እኔ ሲደብርክ እንደዚህ ነው ከድብርት ማውጣት 3 ሰዓት ስለሆነ ብቻ ነው እንደዚህ የምታካብደው። ምግብ ከፈለክ የሆነ ሪሴፕሽን አምጥቻለሁ። እኔ ምግብ ችግር አይደለም ነው ስለ ምግብ አይደለም እያወራ ያለሁት። አሁን ምግብ አላልሽም እንዴ? እራት በልተን እረፍት አድርገህ ሻወር ወስደህ ከዛ በኋላ ነው ያልኩህ እንጂ እኔ እንትን አላልኩም። እንዴ ገባብህ ነው እኮ የምትመስለው። የማታውቀው ሰው ነው እኮ የምትመስለው። ነው ስለማወቅ ለማወቅ አይደለም። አንደኛ ያለ ፍቃድ ሩም መገኘት በራሱ ጥፋት ነው እኮ። እሱ ያስደነግጣል ብያለሁ እኮ ግን ነገርኩህ እኮ በቃ ብሽ ማለት ይሄ ነገር ሊያስደነግጥ ይችላል። ግን አሁን በዚህ ሰዓት ሂጂ የምትለኝ ነገር ልክ አይደለም። ከዛ ባለፈ ደግሞ ኖርማል ነው። ምንድን ነው በቃ 3 ሰዓት 4 ሰዓት 5 ሰዓት እስከ 9 ሰዓት ሲያመሽ የለ እንዴ? ምን ችግር አለ? በጣም እያስጨናነቀኝ ነው ማለት በዚህ ልክ ልሸሻኝ አይገባም። በቃ ሄርሜላና ቢያንስ እንተዋወቃለን። ከዛ ባለፈ እኔ መምጣት ሊያስደነግጥ ይችላል። በቃ ተረጋግተን ራት እየበላን ማለት ማውራት እንችላለን።
ከዛ ዛሬ በጣም ደብሮኝ ነበረ ምናምን ዛሬ ማለት ነው ደብሮኝ ነው አልኩት። በጣም ለምን አትለኝም እንዴ አንተ እዚህ መምጣት ብቻ ነው እንዲያስጨንቀህ? ደብሮኛል፣ ሰው አጥቻለሁ፣ ማማክረው ሰው የለኝም እያልኩ ነው። ከዛ ስራም ተበላሽቶብኛል። እዛ እንትን ብያለሁ በጣም እያካበድክ ነው። በቃ እኮ እዚህ የሆነሽ መታየት የለብሽም። የሚመጣ እንግዳ አለ እያልኩሽ እኮ ነው። በቃ ስለዚህ ሸበይና ይሄ በቃ በዚህ ልክ እንትን እየታገዝኩሽ እንኳን ሌላ ትለኝ እኮ አንተ ደግሞ እየሰማኝ አይደለም። በቃ የሚሰማህን ነገር ብቻ ነው እያወራኸኝ ያለኸው። ምንም ግራ የሚያጋባ ነገር የለም። አሁን ነገር እኮ በቃ ሊያስደነግጥክ ይችላል እዚህ መገኘቴ፣ ግን ደግሞ በጣም እየደነገጥክ ነው ያለው። ታውቀዋል። በጣም የማታውቀው እብድም የገባብህ ሰው እየመሰለህ ነው። ስለዚህ ኖርማል ነው። ደግሞ ናፍቀኸኛል። ተረጋጋ። ስትረጋጋ አሁን ስለደነገጥክ ነው እዚህ መገኘት ነው እንጂ ኖርማል ነው። ስለዚህ ስትረጋጋ ቀን ልካል ብዬ አስባለሁ። ከዛ በኋላ ደግሞ ቀን ሙሉ ደግሞ ስለ አስገበረኝ ነገር ለማዳመጥ ራስን ነጻ ታድርጓለህ፣ ቤት አድርጓለህ። እኔ ሲደብርክ እንደዚህ ነበርኩኝ ወይ ቁጭ ያለ ስታክ ቁለት ነጣብሽ ወይ ጉዴ ምን ያረጋግ ስልክ እየተደወለልኝ ነው። በእናትሽ በቃ እኔ ይሄ ምላ እሺ በይ ነው ለዛሬ እንኳን መግዛት ለማንሽ በዚህ ሰዓት መምጣት ለምንድን ነው ይሄን ያስደበረክ? 3 ሰዓት ያህል በጣም መሽቶ ነው እኮ። እሺ እዚህ መምጣት ሊያስደነግጥ ይችላል፣ ግን ደግሞ ተረጋጋ። ከዛ በኋላ 30 ደቂቃ ራስህ ጊዜ ስጠውና ስትረጋጋ በቃ የሚላ ደግሞ እንዴት ዋለች የሚለውን ነገር ታስብበታለህ ማለት ነው። አብርሽ ምንም መጫነቅ ነገር የለም። እንደዚህ እንደውም ማየት አልፈልግም አብርሽ። ውስጥ ያለነው እንጫጫ ሰው ድምፅ ይሰማል። ቢያንስ ስለሚሰማ ስለማይሰማ አይደለም መሄድ አለብሽ። በቃ እሺ፣ እንደዚህ ነው የምታከበረኝ? እንደዚህ ነው እኔ ይቅርታሽ። በጣም በቃ በሌላ ነገር እናወራለን። በቃ ምን ተንኮል ያሰብኩ ነው? ምንም ተንኮል ስላሰብሽ ስላላሰብሽ አይደለም። በቃ እኔ ምን ታረጊኝ ፕሊዝ። ስለዚህ መሄድ አለብሽ እንዴ ምንድነው? በዚህ ልክ እንኳን እኔ እንትን ማለት አትሞክሪ። አይደለም በጣም እያካበደ እኔ እንዲደብረኝ ትፈልጊያለሽ? ሁሌም ለአንተ ደስታ ነው የምኖረው ትይኛለህ እንዴ? ስለዚህ ለእኔ ደስታ የምትኖሪ ከሆነ እኔ በቃ ሂጂ። በዛ ከዛ በኋላ ነው የምንሄደው እና ደግሞ እንደዚህ በቃ እሺ ተረጋጋና ምን እንደምልክ አላውቅም። እንደዚህ አይደለም እኔ እንደዚህ አልጠበኩም። ታውቃለህ ስመጣ ትንሽ ደቂቃ ትደናገጥ ትችላለህ። የሩምህን ቁልፍ እንዴት እንዳገኘው ምናምን ልጠይቀኝ ትችላለህ። በቃ ይሄ ነገር ሊያስደነግጥ ይችላል። ያልጠበቀው ነገር እኔ እዚህ መገኘቴ ሊያስደነግጥ ይችላል። ግን በዚህ ልክ ውጪ ሂጂ የሚያስብል ነገር አለ እንጂ አላሰብኩም። እሺ አሁን ምንድን ነው የምትይኝ? ምን አድርገህ ነው የምትይኝ? በእግዚአብሔር ምን አድርገህ ነው የምትይኝ? በቃ ተረጋጋ። ኖርማል አድርገው፣ ነገሩን ቀለል አድርገው። ምን ነው ኖርማል ማድረገው? በቃ ዛሬ ደብሮኝ ነው ያልኩት። ያለውን ነገር እነግርሃለሁ። ስራው እንዴት እንደተበላሸብኝ። ከዛ በቃ አብረን እንትን እንላለን፣ እራት እንበላለን። ሻወር መውሰድ ካለብህ ሻወር መውሰድ፣ ደክሞኛል እያልክ ነበረ። ቀለል ይበልክና ከዛ በኋላ እኔ ደግሞ የተፈጠረውን ነገር እነግርሃለሁ። ምን የምንረጋጋው ነገር የለም። በጣም እያስጨነቅኝ ነው እንግዲህ። ምንም አንቺ ነሽ እያስጨነቅሽኝ ያለሽው። እየገባብህ ነው የምትመስለው እኮ አንቺ ነሽ እያስጨነቅሽኝ ያለሽው። አንተ ነህ በጣም እየተጨነቅህ ያለው፣ ነገሮችን እያካበድክ ያለው አንተ ነህ። ችግር የለም።